ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በዛሬውም የመረጃ ሰዓታችን ወቅታዊ ጥንቅሮችን እናነሳለን። በተለይም በአፍሪካ ዋንጫ አሁንም አነጋጋሪ ጉዳዮች እንደቀጠሉ ናቸው። ምን አዲስ ነገር አለ? በአንድ ብሔራዊ ቡድን ውስጥም አለ የተባለውን ጸብ እናጠራለን። በርካታ መረጃዎችን በአፍሪካ ዙሪያ ለእናንተ ውድ አድማጮቻችን እናነሳለን። ዛሬ በአውሮፓም ዙሪያ የሚደረጉ ጨዋታዎች አሉ። በተለይም አንድ ሊግ ላይ በትልቁ የምናነሳቸው ጨዋታዎች ይኖራሉ። ከዛ ውጪ በአውሮፓ ትልልቆቹ ክለቦች ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ ብለናል። የፕሪሚየር ሊግ የመረጃ ሰዓታችን ከአነጋጋሪው ቡድን የሪጂሽ ሌብሬ ሰንደርላንድ እንጀምራለን። ዘንድሮ በጣም የተለየ ውድድር ዓመት በመጡበት እያሳለፉ ነው። ቀጣዩ ተሰናባች ከአሰልጣኝ በተጨማሪ ስፖርቲንግ ዳይሬክተሩን ፍንጭ አግኝተናል፣ እንነግራችኋለን። ከዛ ውጭ በበርካታ ክለቦች የሚፈለገው ተጫዋች ውሳኔው በቀጣይ እየተጠበቀ ይገኛል። ተጨማሪ ጥንቅሮችን ይዘን መተናል። ሲቲ በውሰት ተጫዋቹን ዛሬ መስጠቱን አረጋግጧል። የትኛውን ተጫዋች ለቀቀ? እንዲሁም በቡድን ዜና በሲቲ በኩል የምናደርሳቸው ተጨማሪ መረጃዎች አሉ። ቼልሲ አዲስ አሰልጣኝ በይፋ ሾሟል። ዝግጁ ባልሆን ኖሮ ይህን ሹመት አልቀበለውም ብለው ነበረ። አዲሱ አሰልጣኝ ስራቸውን የሚጀምሩበትም ቀን ታውቋል። ግን አንድ በጣም ቼልሲ ለኪሳራ እየዳረገ ያለ ጉዳይ አለ። ውይይት እየተደረገ ነው። እንዴት አድርጎ ቼልሲ ይፈቷል ይህን ጉዳይ የሚለው በትልቁ ይጠበቃል። ሳላም ምድር አንቀጥቅጥ ጋዜጣዊ መግለጫ የሰጠ ሰው ለእኛስ እየተባለ ይገኛል። የሊቨርፑሉን ሰው እናነሳለን። በሊቨርፑል አንድ ተጫዋች እንግዲህ ዋንጫ አቶ አያውቅም። ምናልባት ዘንድሮም ሊቨርፑል አንድ ዋንጫ ያለው ይመስላል። ከዛ ውጪ በሊቨርፑል የመረጃ ሰዓታችን የአርሰናሉን ጨዋታ በተመለከተ በሊቨርፑል በኩል ወሳኙ ሾው የሚለን ነገር አለ። ለእናንተ ውድ አድማጮቻችን እናደርሳለን። አርሰናል በጣም ተደራራቢ ጨዋታ ያለበት የፕሪሚየር ሊግ ክለብ ነው። ማይክል አርቴታ መፍትሄ ያለኝ እያሉ ነው። የፌስቲቭ ፔሬድ ጨዋታዎችን በሙሉ ድል ያደረገው የማይክል አርቴታ ቡድን ቀጥሎ የሚገጥመው በመጀመሪያ ዙር 1-0 ያሸነፋቸውን ሊቨርፑልን እንደሆነ ይታወቃል። ተጨማሪ ጥንቅር በጨዋታው ዙሪያ እናነሳለን። የማይክል አርቴታ ተወዳጁ ሰው ኮንትራትም ይቀርብለታል እየተባለ ነው። ከዛ ውጪ እሳቸው ቀጣይ የዩናይትድ አሰልጣኝ እንዲሆኑ ቢጠየቁ ብሎ ነበር ሪዮ ፈርዲናንድ። በጉዳዩ ላይ ብዙ ማጣራቶችን አድርገን ነበረ። ነገርየው የሚሆን አይነት አይደለም፣ ግን እንደ አጠቃላይ ሪዮ ፈርዲናንድ ይህን ያለበትን ምክንያት ለማጣራት ሙከራ አድርገናል። የእሳቸውንም ቆይታ በአርሰናል በተመለከተ ተጨማሪ ጥንቅሮችን እናነሳለን። የአርሰናልም ደጋፊዎች እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሐሳባችሁን እያጋራችሁን ቆዩን። የማንቸስተር ዩናይትድ መንበረ ስልጣን ለማን ይገባል፣ ማን ይወስዳታል የሚለው ነገር አሁንም ምላሽ አላገኘም። ግን ውድ ቤተሰቦቻችን አንድ ሰው ለስንትም ቀን ይሁን ሹሙኝ እያለ ነው። ይህንን መረጃም ከራሱ ከዚህ ሰው ታማኝ ምንጭ አረጋግጠናል። በራሱ አንደበት ያለው ነገር ነው። ከዛ ውጭ እነማን እየተነሱ ነው፣ እነማን ይገባሉ በሚዲያው ዘንድ የሚል ነገር አለ። የሚለውን እነግራችኋለን። አንድ ሰው ግን ተቃውሞ አሰምተዋል። እኚህ ሰው ራሳቸው አደጋ ላይ ያሉ ሰው ናቸው፣ ግን ለሩበን አሞሪ ጥብቅና ቆመዋል። ፋብሪዚዮ ሮማኖ አንድን ሰው እርሱት እያለ ነው። ዴቪድ ኦርኔስቲም ማስረጃ አለኝ ብሏል በሩበን አሞሪ ጉዳይ ላይ። የሩበን አሞሪ ስንብት ግን እንደተጠበቀው አልሆነም። በርካቶች ይደግፉታል ቢባልም በርካቶች ግን ከሳቸው ጎን መቆማቸውና ስንብቱን እንዳልወደዱት እየተናገሩ ነው። እናነሷለን። ሶስተኛውን ስኮትላንዳዊ ሰው በማንቸስተር ዩናይትድ። ከዛ በዘለለ ግን ለዩናይትድ ደጋፊዎች በማንቸስተር ዩናይትድ አዳዲስ ነገር እየሰማን እንገኛለን። ይህን የሰማነውን ነገር ለእናንተ ውድ አድማጮቻችን ከታማኝ ምንጮች አረጋግጠናል። በአሞሪምና በማርቲኔዝ መካከል፣ በአሞሪምና በአንቶኒዮ ሲሜዮኔ መካከል፣ በአሞሪምና በኮቢ ሜኖ መካከል ምንድን የተፈጠረው ልዩ ጥንቅር አሰናድተናል። ለየት ያለ መረጃ ትከታተላላችሁ የዩናይትድ ደጋፊዎች፣ አብራችሁን ቆዩ ብለናል። ስፖርታዊ ጥንቅር ከአፍሪካን ጀምር። ለዋንጫ የምንፎካከር አይመስለኝም ብሏል የግብፅ ብሔራዊ ቡድን የፊት መስመር ተጫዋች ሳላ። የፈረኖቹ አምበል ሳላም ቡድናቸው ለዋንጫ የሚፎካከር እንዳልሆነ ተናግሯል። በርካቶች ግን ይህ ብሔራዊ ቡድኑን ከጫና የመጠበቅ ሂደት ብለውታል። ለአፍሪካ ዋንጫ የምንፎካከር አይመስለኝም፣ በውድድሩ ቀላል ጨዋታ የለም ሲል ሳላህ ተናግሯል። እኛ ያሉን ተጫዋቾች ወጣት ናቸው፣ አብዛኞቹ ግብፅ ውስጥ ነው የሚጫወቱት ያለው ሳላ
ለሀገራችን እንፋለማለን፣ የቻልነውን ሁሉ እናደርጋለን ሲል ተደምጧል። ግን ለዋንጫ የምንፎካከር አይመስለኝም እያለ ነው። ግን ግብፅ ቀላል ብሔራዊ ቡድን እንዳልሆነች በተለይም ውድድሩ ጠንከር እያለ ሲመጣ በደንብ የታዘብናት ይመስላል። የግብፅ ብሔራዊ ቡድን አሰልጣኝ በተመለከተ እንግዲህ ትችት እየቀረበባቸው ነው። ሆሳም ሐሰን ከጨዋታው በኋላ የቤኒን ጨዋታም በኋላ ባሳዩት ባህሪ ምክንያት ነው ተቃውሞ የቀረበባቸው። አሰልጣኙ ከጨዋታው በኋላ ለቤኒን ብሔራዊ ቡድን ድጋፍ ሲሰጡ ወደ ነበሩ ሞሮኮያን ደጋፊዎች ጋር በመሄድ ሊያበሳጯቸው ሲሞክሩ ታይቶ ነበር። ይህንም ተከትሎ የሞሮኮ መገናኛ ብዙሃን ካፍ አሰልጣኝ ሆሳም ሐሰን ላይ ቅጣት ይጣልልን እያሉ ነው። እንዳትረሱ ሞሮኮውያን ከግብፅ ጎን ሆነው ደቡብ አፍሪካን ሲገጥሙ ስቴዲየሙን ግጥም ብለው ለግብፅ የደገፉ አሁን ግን ካልተቀጡልን እያሉ ነው የግብፁን አሰልጣኝ። የካፍ ደንብ በጨዋታ ወቅት ደጋፊዎችን ለጸብ የሚያነሳሳ ነገር ማድረግ 3 ጨዋታና $10,000 ያስቀጣል። ሞሮኮውያን ካፍ አሰልጣኙ ላይ ሕጉን ተግባራዊ እንዲያደርግ ጠይቀዋል። አሰልጣኝ ሆሳም ሐሰን ከጨዋታው በኋላ ስለ ክስተቱ ተጠይቀው ቪዲዮ በተሳሳተ መንገድ ተተርጉሟል ሲሉ ተደምጧል። አያይዞ ሞሮኮያን በተለይ ከአጋዲር ከተማ እኛን ሲያበረታቱ ነበር፣ አሁንም እንደዛው፣ እንዴት እነሱን እተቻለሁ? ለድጋፋቸው ነው እንጂ የማመሰግነው ሲሉ ሞሮኮያን ግን ተከርተናል እያሉ ነው በሆሳም ሐሰን። ስለዚህ ይቀጡልን ብለዋል። የካፍ ውሳኔን ተከታትለን እናመጣዋለን። በናይጄሪያ ጨዋታ በተለይ 4-0 ባሸነፉበት ጨዋታ ላይ ኤድሞላ ሉክማን አንድ ግብ፣ ቪክተር ኦሲሜን 2 ግብ ያስቆጠሩበት ጨዋታ ላይ በኤድሞላ ሉክማን እና በቪክተር ኦሲሜን መካከል የተወሰነ አለመግባባቶች እንደነበሩ በግልጽ ታይቷል እና ከጉዳዩ ጋር በተያዘ ጥያቄ ቀርቦለት ነበረ። የናይጄሪያው ተጫዋች ይህ እግር ኳስ ነው፣ ምንም የተፈጠረ አዲስ ነገር የለም፣ ሁሌም እግር ኳስ እንደዚህ ነው፣ ለቪክተር ኦሲሜን ያለኝ መልእክት እሱ አሁንም ቢሆን ወንድሜ ነው ብሏል። ጨዋታው መሃል ግን ኤድሞላ ሉክማን አንዳንድ የራሱን ጥረቶች ሲያደርግ ነበር። ቪክተር ኦሲሜን ግን ቡድኑን እናስቀድም፣ የግል ነገር እናቁም በሚል ነበር በሁለቱ መካከል ሽኩቻ የነበረው። ለማንኛውም ኤድሞላ ሉክማን 4 ጨዋታ 3 ጎል 4 አሲስት አለው። ብራሂም ዲያዝ 4 ጨዋታ 4 ጎል አለው። ከፍተኛ ግብ አስቆጣሪነቱን እኩል ይመሩታል። በግብ አስተዋጽኦ ግን ኤድሞላ ሉክማን ቀዳሚ ተጫዋች ነው። በአውሮፓ ዛሬ የምንጠብቃቸው ጨዋታዎች አሉ። በፕሪሚየር ሊግ የዌስትሃም ዩናይትድ ጨዋታ በትልቁ ይጠበቃል። ምናልባት የኑኖ ስፕሪንቶ ሳንቶስን ስንብት ሊያውጅ የሚችል ጨዋታ እየተባለ ነው። በእርግጥ ይሄ ነው ተብሎ የተረጋገጠ ነገር ባይኖሩም የእሳቸውን ቆይታ ግን ያለምንም ጥርጥር አደጋ ውስጥ ይጥለዋል። የእሳቸው በዚህ ቡድን ውስጥ ለመቆየት የዛሬውን ጨዋታ በተለይ የሚገጥሙት ኖቲንግሃም ፎረስትን ነው። ምናልባት ኖቲንግሃም ፎረስትም በጣም ጠንካራ የሚባል ቡድን አይደለም፣ ግን ትልቁ ጨዋታ ነው ዛሬ በጣም ከወሳኝነቱ አንጻር በፕሪሚየር ሊግ። በጣሊያን ሴሪ ግን በርከት ያሉ ጨዋታዎችን እናያለን። በተለይም ፔዣ ከኮሞ፣ እንደዚሁም ሊሴ ከሮማ፣ ሳሹሎ ከዩቬንቱስ ይጫወታሉ። ሮብ ሴሪው ይቀጥላል። ቦሎኛ ከአታላንታ፣ ናፖሊ ከሄላስ ቬሮና፣ ላዚዮ ከፊዮረንቲና፣ ፓርማ ከኢንተር፣ ቶሪኒዮ ከዩዲኒዜ፣ ሐሙስ ክሮሜንሴ ከካግላሪ እና ሚላን ከጄኖዋ በጣሊያን ሴሪ የምንጠብቃቸው መርሃ ግብሮች ናቸው። ሪያል ማድሪድ ጎንዛሎ ጋርሻን በጥርም በቀጣይ ክረምትም የመሸጥ ምንም እቅድ የላቸውም። 15 ሚሊዮን ዩሮ የውል ማፍረሻ ይኑረው እንጂ ይህ ተጫዋች ክለቡን እንደማይለቅና የክለቡ እቅድ አካል እንደሆነ እየተነገረ ይገኛል። ግን በዣቪ አሎንሶ ቡድን ውስጥ እድል ለማግኘት የኬሊያን ምባፔና የበርካቶችን ጉዳት የጠበቀ ተጫዋች ነው። እናም ተጫዋቹ በጉዳት እንግዲህ እድሉን ሲያገኝ ደግሞ የተጠቀመበት መንገድ አነጋጋሪ ነው። ሃትሪክ ሰርቶ ነው ራሱን ያሳየው። ከዛ ውጪ በክለቦች ዓለም ዋንጫም ራሱን በደንብ አሳይቷል በዣቪ አሎንሶ ቡድን ውስጥ። አሁን ዣቪ አሎንሶም እንደ ቁልፍ ተጫዋች ስለሚያዩት እና አቅምም ስላለው በጊዜ ሂደት የዋናው ቡድን ተሰላፊነትን ያገኛል። ስለዚህ በጥርም አይለቅም፣ በክረምትም አይለቅም። ተጫዋቹም በእርግጥ ክለቡን የመልቀቅ ፍላጎት አለውም ተብሎ እንደዚሁ አይጠበቅም። አንድ ሰው ከሰሞኑ ለሪያል ማድሪድ ያለውን ፍቅር የገለጸበት መንገድ በክለቡ ደጋፊዎች ቁጣን ቀስቅሶ አሁን የሐሳብ መስጫ ሳጥኑን ዘግቶታል። ባየርን ደጋፊዎች ናቸው ብስጭት ያሉት። ከሰሞኑ ሎረንት ካርል ታዳጊው ተጫዋች፣ በጣም አስደናቂው አነጋጋሪው ተጫዋች እሱ ለባየር ሙኒክ እየተጫወተም ባየር ሙኒክን ቢወድም ህልሜ ግን ለሪያል ማድሪድ ነው መጫወት የምፈልገው ማለቱ በርካታ ባየር ሙኒካውያንን አስቆጥቷል። በግልጽም የሚያስቆጣ ነገር ነው ያደረገው ንግግር። እኛም በቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን ሰጥተን አድርሰናችሁ ነበረ የዚህን ወጣት ተጫዋች ቃለ መጠይቅ። በእርግጥም ሊወድ ይችላል ማድሪድን፣ ግን አሁን ለባየር ሙኒክ እየተጫወተ በዛን ያክል ደረጃ ማድሪድን አግንኖ መናገር
ፕላስ ለሚጫወትበት ክለብ ደጋፊዎችስ ምን አይነት ስሜት ሊሰማቸው ይችላል የሚለው ነገር ፕላስ ደግሞ ባየር ሙኒክና ሪያል ማድሪድ በተቃራኒው ቢፋለሙ ይህ ተጫዋች ለሚወደውን ክለብና ወደፊት ህልሜ ነው የሚለውን ክለብ በተቃራኒው ሲፋለም የሚያደርጋቸው እንቅስቃሴዎች ትዝብት ውስጥ የሚጥሉትና በቡድን ውስጥም ጫና ሊያሳድርበት የሚችል እንደነበረ ምንም ጥርጥር አልነበረውም። አሁን በርካቶች ቁጣቸውን ቀስቅሷል። እባክህ ባየር ሙኒክን በጊዜ ልቀቅልን እያሉት ነው። ወጣቱ ተጫዋች ጫና ውስጥ ነው። እንዴት እነ ቪንሰንት ኮምፓኒ ከደጋፊ ያስታርቁታል የሚለው በትልቁ ይጠበቃል። የሰንደርላንዱ አሰልጣኝ ሪጄ ሊብሬ ቡድናቸው በፕሪሚየር ሊግ ለመቆየት ገና እርግጠኛ አይደለሁም ብለዋል። እሳቸው እስካሁን እርግጠኛ አይደለሁም ማለት የፕሪሚየር ሊግ ነገር አይታወቅም ብለዋል። እስካሁን ድረስ ቡድኔ ጥሩ ነው። ይህ እንቅስቃሴ መቀጠልና መጀመሪያ ወደ አንድ የተወሰነ ነጥብ መድረስ አስፈላጊ ነው። ከዛ የበለጠ በፕሪሚየር ሊጉ እንተርፋለን አንተርፍ የሚለውን እንወስናለን ብለዋል የሰንደርላንዱ አለቃ። እነዚህ ውጤቶች የፕሮጀክታችን ወጥነትና የተጫዋቾቻችንን ጥራት ያሳያል። ወደ 30 ነጥብ በመድረስ በጣም አዎንታዊ ነገር ነው። ነገር ግን በሰንጠረዥ ውስጥ ደህንነቱ የተጠበቀ ለመሆን ሌላ ተጨማሪ 10 ነጥብ ያስፈልጋል ብለዋል። ብዙ ጊዜ በፕሪሚየር ሊግ 40 ነጥብ ላይ የደረሰ ቡድን አይወርድም። ስለዚህ እሳቸው አሁን 10 ነጥብ ጨምረን መትረፋችንን ያኔ እናረጋግጣለን ብለዋል። ግን ሰንደርላንድ የሚወርድ አይነት ቡድን ሳይሆን ይልቁንም በአውሮፓ መድረክ የሚሳተፍ አይነት ነጥብ የሚያገኝ የሆነ ሰርፕራይዝ የሚያደርግ ቡድን ነው የሚመስለው እንቅስቃሴው። ከሰሞኑ በርካታ አሰልጣኞችን ስንብት ሰማን። አሁን ደግሞ በቀጣይነት የስፖርቲንግ ዳይሬክተርን ስንብት ልንሰማ እንደምንችል እየተነገረ ይገኛል። የቀድሞ የአርሰናል ስፖርቲንግ ዳይሬክተር ነበሩ። አሁን ደግሞ በኖቲንግሃም ፎረስት ስፖርቲንግ ዳይሬክተር ናቸው። ኤዱ ጋስፐር ብራዚላዊ ሰው። በእርግጠኝ ሰው በቀድሞ የአርሰናል ተጫዋችነታቸው እናውቃቸዋለን። ከአርሰናል ስፖርቲንግ ዳይሬክተርነታቸው በፊት አርሰናል በስፖርቲንግ ዳይሬክተርነታቸውም ቀላል የሚባል ሚና አልነበራቸውም። በኋላም ላይ ግን የማይክል አርቴታ ሚና ወይም ጫና ከፍ ያለ ነውና የእሳቸው ውሳኔ እየተከበረ አይደለምና ሊለቁ ይችላሉ የሚሉ መረጃዎች ከወጡ በኋላ ተሰናበቱ ከአርሰናል። አሁን ከኖቲንግሃም ፎረስትም ሊለቁ የሚችሉበት እድል እንዳለ የመረጃ ምንጮች እያመላከቱ ይገኛሉ። ማንቸስተር ሲቲ ችግር ገጥሞታል። ይህ ችግር ጊዜያዊ ቢሆንም 4 ወር ነው። ግን ጊዜያዊ ችግሩ ያው ጉዳት ነው። ጉዳት ያው ብዙ ጊዜ ጊዜያዊ ችግር ናቸው። ምክንያቱም ተጫዋቾቹ ከጉዳት አገግመው ይመለሳሉ። በቋሚነት ክለብን ሲለቅ ግን አንድ ተጫዋች ያ ጊዜያዊ ችግር ተደርጎ ሊወሰድ አይችልም። ግን 4 ወር ዋንጫ ለሚፎካከር ቡድን ቁልፍ ተጫዋቹን ላጣው ለጋርዲዮላ ቡድን 4 ወር ጊዜያዊ ሊሆን አይችልም። ጉዳት ጊዜያዊ ቢሆንም ሊቨርፑል፣ ባየር ሙኒክ ፍላጎት ያላቸው ተጫዋቹ ላይ አሁን 100% በ2026 ፓላስን የሚለቀው ተጫዋች በጃንዋሪ ወይም በክረምት ቀጣይ ሰመር ላይ ይለቃል። አሁን ከሶስቱ ክለብ ምርጫው በሱ ላይ ያለ ሲቲዎች ለማሳመን ጥረት እያደረጉ ይገኛሉ። ይሳካላቸዋል የሚለው በትልቁ ይጠበቃል። ዛሬ ሲቲዎች ጃሂም ሲምሰንን ለኮሎኝ ሰጥተዋል። እስከ ውድድር ዓመቱ መጨረሻ ያው በቂ መጫወቻ ደቂቃና ልምድ እንዲያገኝ የአውሮፓ ነገር ኳስ በደንብ እንዲለምደው ይመስላል። በቀጣይ ክረምት ላይ ግን ኮንትራቱ ሲጠናቀቅ በይፋ ወደ ሲቲዎች የሚመለስ ይሆናል። ሲቲ ቤት ግን በጥር ልክ እንደ አምናው ካስታወሳቸው አምና ኡመር መርሙሽ ጥር ላይ ነው የመጡት። ዘንድሮም እንደዛ አይነት ዝውውሮች በትልቁ ይጠበቃሉ። በተለይ ተከላካዩ አሁን አስገዳጅ ሆኗል። የምዕራብ ለንደኑ ክለብ ቼልሲ በስተመጨረሻም ሊያም ሮሸኒየርን ዋና አሰልጣኝ አድርጌ ሾም ያለው እወቁልኝ ብለዋል። በእርግጥ ሚዲያው ካወቀ ቆይቷል። የቼልሲም ደጋፊዎች አዲሱ አሰልጣኛቸውን ካወቁ ሰንብተዋል። እንግሊዛዊ አሰልጣኝ ሊያም ሮሸኒየር ቼልሲን ለ6 ዓመት ለማሰልጠን እስከ 2032 የሚቆይ ውል ፈርመዋል። ስለዚህ እሳቸው ይሄ ጊዜያዊ መፍትሄ ምናምን በሚል ጉዳይ ሳይሆን የመጡት እስከ 2032 ነው። ይህ ኮንትራቱ ርዝማኔ ግን ያዋጣል ብላችሁ ታስባላችሁ? ምናልባት 6 ዓመት ካሳውም በዛው ልክ ነው። ውድ ቤተሰቦቻችን እሳቸውን ቀጣይ ክረምት ላይ ደግሞ በውጤት ማጣት የሚያሰናበት ከሆነ አሰልጣኙ ከፊርማው በኋላም ክለቡን ተፎካካሪና በትልቅ ደረጃ አሸናፊ ቡድን ለማድረግ በየቀኑ ያለኝን ሁሉ እምሰጥ ሰው እሆናለሁ ብለዋል። የቼልሲው አዲሱ አሰልጣኝ ሮሸኒየር ስትራስቡርግን ከለቀቁ በኋላም ቼልሲንም የመጀመሪያ ጨዋታ የሚመሩበት ቀን ታውቋል። ከቻርልተን ጨዋታ ጀምሮ አዲሱ የቼልሲ አሰልጣኝ ሆነው ቼልሲ ይመራሉ። ይህ ጨዋታ ደግሞ የሚደረገው በፈረንጆች አቆጣጠር ጃንዋሪ 10 ነው። ይህን መረጃ ለእናንተ ያቀረብነው ጃንዋሪ 6 ነው። ስለዚህ ከ4 ቀን በኋላ በስታምፎርድ ብሪጅ አዲሱ አሰልጣኝ ስራቸውን ይጀምራሉ ማለት ነው። እሳቸው ዝግጁ ባልሆን ኖሮ
ከቼልሲ የመጣልኝን ጥያቄ አልቀበለውም ብለዋል። በርካታ ክለቦች እኔን ለማነጋገር ጥረት አድርገዋል። እኔ ፍላጎቴ የነበረው እንደ ቼልሲ ያለ ትልቅ ቡድን ማሰልጠን ነው። እንደ ቼልሲ ያለና እንደ ፓሪስ ሰን ዠርሜን ያለ ክለብ ለየትኛውም አሰልጣኝ የስብዕት ማዕከል ናቸው። ማንም ክለብ፣ ማንም ሰው ወይም ማንም አሰልጣኝ እነሱን እንዲያሰለጥን ፓሪስ ሰን ዠርሜንና ቼልሲን ቢጠየቅ እምቢ አይልም። እኔም ዝግጁ ስለሆንኩኝና ፍላጎቱ ስለነበረኝ ኃላፊነቱን ተረከቤያለሁ ብለዋል። ቼልሲ ቤት አንድ ጉዳይ መፍትሄ እየተፈለገለት ነው። ራሂም ስተርሊንግ እንግሊዝ የፊት መስመር ተሰላፊ ራሂም ስተርሊንግ ያለ አንዳች ጨዋታ ያለ አንዳች አበርክቶ በሳምንት የ300,000 ፓውንድ ደሞዝተኛ ነው በቼልሲ። ይህ ነገር ታዲያ የቼልሲ ባለቤቶችን አሳስቧቸዋል፣ የሚያወጡት ገንዘብ ከሚያገኙት ጥቅም አንጻር። አሁን ላይ ታዲያ መፍትሄ እያፈላለጉ ነው ተብሏል። ራሂም ስተርሊንግ አሁንም ስሙ ከውስን ጥያቄዎች ጋር ቢያያዝም ተጫዋቹ በቋሚነት ብቻ ክለቡን መልቀቅ እንደሚፈልግ ገልጿል። ስለዚህ ውሰቱል ምናምን አይቀበልም ወይም የውሰቱል የመግዛት ግዴታንም አይቀበልም ተብሏል። ተጫዋቹ በቀጥታ የሚገዛው ክለብ ካለ ብቻ ነው የሚለቀው። ራሂም ስተርሊንግ ግን ከዚህ በኋላ በአውሮፓ ውስጥ ይጫወታል ተብሎ አይጠበቅም። በሳምንት ከ300,000 ፓውንድ በላይ በማግኘት የቼልሲ ከፍተኛም ተከፋይ ነው። ቼልሲ በኩሉ ራሂም ስተርሊንግ ጉዳይ አንዳች መፍትሄ ይገኝ ዘንድ ውይይቶች እየተደረጉ ነው ተብሏል። ሳላ በግብፅ ብሔራዊ ቡድን ይገኛል። ያው እንደነገርኳቸው በማለዳው መረጃ ላይ ሊቨርፑል ከአርሰናል የሚያደርጉት ጨዋታ እንደሚያመልጠው ተረጋግጧል። የግብፅ ብሔራዊ ቡድን ወደ ቀጣዩ ዙር ማለፍን ተከትሎ ሳላ ከቤኒን ጨዋታ በኋላም ከጋዜጠኞች ጋር ቆይታ አድርጎ ያለውን ነግሬያቸዋለሁ። ግን ያችን ጋዜጣዊ መግለጫ ለመስጠት በጣም አንገራግሮ ነበረ። ጋዜጠኛው እንግሊዛዊ ያደርገ ቆጥረህን ጋዜጣዊ መግለጫ ስጠን ብለውት ነበረና እሱ ሲጀመር እኔ በእንግሊዝ ሳለውም እኮ ብዙ ጋዜጣዊ መግለጫ አልሰጥም፣ በጋዜጣዊ መግለጫ ላይ ብዙ አትመለከቱኝም ብሎ መከራከሪያ አቅርበው ነበረ። ግን የግብፅ ጋዜጠኞች የዋዛ አልነበሩም። እዛ ሊቨርፑል ሳለ እኮ በአንድ ጋዜጣዊ መግለጫ ዓለምን አንቀጥቅጥ የሆነ ጋዜጣዊ መግለጫ ሰጥተም በአንተና በሊቨርፑል መካከል ያሁላ ተፈጥሯልና ስለዚህ ያችን ጋዜጣዊ መግለጫ መስጠት አለብህ በሚል ጋዜጣዊ መግለጫ እንዲሰጥ አድርገውት ነበረ። ያው አብዛኛው ከሊቨርፑል ጋር የተገናኘ ንግግር ሳይሆን የግብፅ ብሔራዊ ቡድንን የወከለ ንግግር ነበር። በሊቨርፑል መረጃ ያነሳንበትም ዋና ምክንያት ጋዜጠኞቹ ለማግባባት ያደረጉት ጥረት እንደ ምሳሌ የወሰዱት በሊቨርፑል የብራይተን ጨዋታ ዕለት እሰናበታለሁ ካለ በኋላና ክለቡ እኔን እየገፋኝ ነው ካለ በኋላም በነበረው ጋዜጣዊ መግለጫ ሂደት ለእኛም ጋዜጣዊ መግለጫ ስጠን ስላሉት ነበር። ሊቨርፑል በዘንድሮም የውድድር ዓመት ዋንጫ ሊያነሳ ይችላል። ውድ ቤተሰቦቻችን ይህንን ግጥምጥሞች የሚያሳካ የሚመስለው ደግሞ የዶሚኒክ ሶቦስላይ የእግር ኳስ ታሪክ ነው። ይህ ተጫዋች 2017-18 ጀምሮ ሲጫወት ዋንጫ አጥቶ አያውቅም። በየተጫወተበት ዓመት ዋንጫ ይበላል። ስለዚህ አሁን ያለው በሊቨርፑል ስለሆነ ሊያደርገው ይችላል። ለአብነት ያክል በጀርመን በነበረ ሰዓት 2021-22 ዋንጫ በልቷል። 2022-23 ዋንጫ በልቷል ዲኤፍቢ ፖካልን። ከዛ ወደ ሊቨርፑል ሲመጣም 2023-24 ካራባው ካፕ በላ፣ 2024-25 ፕሪሚየር ሊግ በላ። ስለዚህ በዓመት አንድ ዋንጫ አለ በሊቨርፑልም ማለት ነው። ዶሚኒክ ሶቦስላይ ይሄን ሬከርዱን ዘንድሮ የሚያስቀጥል ይመስላል። ዋንጫ ያጣበት ዓመት የለም። ዘንድሮ ግን ሊቨርፑል የትኛውን ዋንጫ ይበላል ነው ትልቁ ጥያቄ። በጣም አስገራሚ ነገር ዶሚኒክ ሶቦስላይ ገና 24 ዓመቱ ነው። በ11 ሲዝኖች ውስጥ ተሰልፎ ተጫውቷል። በጣም አስገራሚ ነው። ገና ከታዳጊነቱ ጀምሮ እየተጫወተ ነበረ። ግን በተጫወተበት ዓመት በሙሉ ዋንጫ እየበላ የመጣ በጣም አስደናቂ ተጫዋች ነው። ዘንድሮም በሊቨርፑል ወሳኝ ሚና ላይ ይገኛል። የሊቨርፑል አምበል ቨርጅል ቫንዳይክ ቀጣይ ተጋጣሚያቸው አርሰናል ጠንካራ መሆኑን በሰጠው ጋዜጣዊ መግለጫ ላይ ይፋ አድርጓል። የሊቨርፑል አምበል ቨርጅል ቫንዳይክ እነሱ ሜዳ ላይ አስደናቂ ቡድን አላቸው፣ በተጨማሪም ተጠባባቂ ወንበር ላይ ምርጥ ተጫዋች ይዘዋል ሲል ቨርጅል ቫንዳይክ ስለ አርሰናል ጥንካሬ ይናገራል። አክሎም በሜዳቸው ምንም ጨዋታ ለመሸነፋቸው እናውቃለን፣ ስለዚህ ከባድ ተጋጣሚና ለተመልካች አስደሳች እንደሚሆን ተስፋ አደርጋለሁ። ትልቅ ፍልሚያ እንደሚኖር በማሰብ ጠንካራ ዝግጅት ማድረግ ግን አለብን ብሏል የሊቨርፑሉ አምበል ቨርጅል ቫንዳይክ። ምንም ጥርጥር የለውም የአርሰናልና የሊቨርፑል ጨዋታ የሳምንቱ ትልቅ ጨዋታ ነው። ሐሙስ ምሽት 5 ሰዓት ኤምሬትስ ላይ ነው። አሁን ትልቁ ጥያቄ ከዚህ ጨዋታ ባለሜዳው አርሰናል፣ እንግዳው ቡድን ሊቨርፑል ወይንስ ያለት ቁጭ ብለው ተመልካች ሲቲ ማን ያተርፋል የሚለው ግን በትልቁ ይጠበቃል። የሰሜን ለንደኑ ክለብ አርሰናል መፍትሄ የሚያስፈልገው ሰዓት ላይ ነው የሚገኘውን። በነገራችን ላይ ይሄ መፍትሄ የሚያስፈልገው ሰዓት ታዲያ አሁን ላይ በቡድኑ ተከታታይ በጣም በጠባብ ቀን ውስጥ የሚደረግ ጨዋታ ነው። ላብነት ያክል እሁድ ፖርትስማውዝ ከአርሰናል ይጫወታሉ።
ከዛ በፊት ሐሙስ ነው እንግዲህ ከሊቨርፑል ይጫወታሉ። ከዛ እሁድ ፖርትስማውዝን ይገጥማሉ። ከዛ እንደገና እሁድ ብሎ ሮብ ቼልሲ ከአርሰናል ይጫወታሉ በካራባኦ ካፕ። ከዛ መልሶ ከሮብ በኋላ ቅዳሜ ኖቲንግሃም ፎረስትን ይገጥምና ከዛ ማክሰኞ ኢንተር ሚላን ይገጥማል። ውድ ቤተሰቦቻችን እነኝን ብንደምራቸው ከሊቨርፑል ጨዋታ ጀምሮ ብንደምራቸው እንደ አጠቃላይ 13 ቀን ውስጥ ነው ሊቨርፑል 5 ጨዋታዎችን የሚያደርገው። እነኚህ 5 ጨዋታዎች 5 መሆናቸው ብቻ አይደለም፣ ቼልሲ፣ ሊቨርፑል፣ ኢንተር ሚላን የመሳሰሉ አደገኛ ቡድኖችን በመሃል ይገጥማል። ማይክል አርቴታ ግን ለዚህ መፍትሄ ያለን እያሉ ነው። እንዴት አድርገው ነው መፍትሄ የሚፈልጉለት? እንዴት አድርገው ቡድንን ሮቴት አድርገው ይጠቀማሉ? በእርግጥ የስኳድ ዴብዝ ችግር አለ ተብሎ ባይታሰብም ግን ይሄ ሁላ ጠንካራ ቡድን ለመግጠም የሚሆን ነው ወይ ስኳድ ዴብዙ ሮቴት ለማድረግ? እሳቸው መፍትሄ ያለኝ ብለዋል። መፍትሄያቸው ይጠበቃል። የፌስቲቭ ፔሪድም ጨዋታ ላይ አርሰናል በጣም ጠንካራ ነበረ። ማግኘት ከሚገባው 12 ጨዋታም 12ቱን የሚያሳካ ቡድን ነው። በነገራችን ላይ ቀጥሎ ብሬንትፎርድ 10፣ ቪላ 9፣ ሲቲ 8፣ ሊቨርፑል 8፣ ፉልሃም 8፣ ኒካስል 7፣ ሊድ 6፣ ብራይተን 5፣ ዩናይትድ 5፣ ስፐርስ 5 አግኝተዋል። ምንም ነጥብ ያላገኘው የኖቲንግሃም ፎረስት ነው፣ በዜሮ ነው ያጠናቀቀው የፌስቲቭ ፔሪድን። የአርሰናል ቡድን ግን በፌስቲቭ ፔሪድ ከሁሉም ቡድኖች የላቀውን ነጥብ ሰብስቧል። ያው ያለመሸነፍ ጉዞንም ያስቀጠለበት እንደነበር ይታወቃል። አሁን ይህ ቡድን ከፊቱ የቆመው ሊቨርፑል ነው። አርሰናል ከ20 የሊግ ጨዋታ ውስጥ 48 ነጥቦችን ሰብስቦ የሊጉ መሪ ነው። ሊቨርፑል 34 ነጥብ ሰብስቦ አራተኛ ደረጃ ነው። በሁለቱ መካከል አሁን ሰፊ የሚባል የነጥብ ልዩነት እንዳለ ይታወቃል። ወደ 14 ነጥብ ደርሷል። 15 ድል 3 አቻና 2 ሽንፈት በአርሰናል ሲመዘገብ በሊቨርፑል 10 ድል ነው፣ በ5 ያንሳል። 4 አቻ 6 ሽንፈት ገጥሞታል። በግብ ማስቆጠር ዘርፍም አርሰናል 40 ግብ አለው። በሊቨርፑል በኩል 32 ጎሎች ናቸው ያሉት። በግብም አርሰናል በጣም የተሻለ ነው። በአማካይ በጨዋታ አርሰናል 2 ግብ፣ ሊቨርፑል 1.6 ነው። ሞር አርሰናል ጠንካራ ሆኖ የሚገናኙበት ጨዋታ ነው። ግን በየትኛውም አጋጣሚ ጠንካራ ቢሆን እንደዚህ አይነት ትልልቅ ጨዋታዎች ግን ቁጥሮች ብቻ ይወስኑታል ተብሎ አይጠበቅም። የጨዋታው ዕለት የሚኖር አቀራረብ፣ የጨዋታው ዕለት ያለው የስኳድ ዴብዝ ጥራትና በራስ መተማመን እንዲሁም ጨዋታውም ካስፈላጊነቱ አንጻር ለሁለቱም ቢያስፈልግም በጣም የሚፈልገው ቡድን ግን በተወሰነ መንገድ ቢሆን መጠንቀቁ አይቀርም። የሊቨርፑልና የአርሰናል ጨዋታ ግን በትልቁ እንድንጠብቀው ያደርገናል። ከአርሰናል ጋር በተያያዘ ኤንሪክ ሚኪታሪያን ሀሳቡን ያጋራል። ለአርሰናል መጫወት ሁልጊዜም አለም ነበር ብሏል። ህልሙ እንዲሳካ ግን ማንቸስተር ዩናይትድ አሌክሲስ ሳንቼዝን ከአርሰናል መፈለግ ነበረበት። በወጣት ተሰጥኦ ባላቸው ታዳጊዎች ላይ እምነት በመጣልና ወደ ከፍተኛ ፕሮጀክትም ተጫዋቾችን መቀየር የአርሰናል እቅድ አካል ሆኖ አይቼዋለሁ የሚለው እሱ በአርሰን ቬንገር አመራር ስር መስራት ትልቅ ክብር ነበር። በመጀመሪያዎቹ 6 ወራት ውስጥ ከነሱ ጋር አስደናቂ ጊዜን አሳልፍ ያለው። ከዛም በድንገት ክለቡን እንደምለቀ መስማት ጀመር። ለመልቀቅ በጣም አስቸጋሪ ነበር፣ ምክንያቱም ሁሉም ሰው ከእሳቸው ጋር የነበረን ግንኙነት ትልቅ ነበረና የአርሰን ቬንገር መልቀቅ ቡድኑን በወቅቱ ደስተኛ አላረገም ብሏል። በአርሰን ቬንገር አመራር ስር ለረጅም ጊዜ መጫወት እድል እመኛል ነበር፣ ምክንያቱም በቁርጠኝነት በጣም ተደንቄ ነበር። ሁልጊዜም እግር ኳስ መጫወት ምኞቴ ውስጥ በአርሰን ቬንገር ስርና በአርሰናል ላይ መጫወት በህልሜ በመሳካቱ ግን በጣም ደስተኛ ነበርኩኝ ብሏል። ግን እንዳልኳችሁ ለሱ ህልም መሳካት ዩናይትድ ከአርሰናል አሌክሲስ ሳንቼዝን መፈለግ ነበረበት። ከሀቨርዝ እስከ 28 ኮንትራት አለው። አሁን ለአርሰናል የመጫወቻ ጊዜው ተቃርቧል። የማይክል አርቴታን ውሳኔና የሕክምና ቡድን አባላቱን የመጨረሻ ውሳኔ ይጠብቃል። በአርሰናል ግን እስከ 28 የሚያቆይና ተጨማሪ 1 ዓመት የማራዘም መብት አለው አርሰናል። ያቺን ውል ያስፈርሙታል ተብሎ ይጠበቃል በተጫዋቹ በኩል። በማይክል አርቴታ በኩል ደግሞ ከሰሞኑ ሪዮ ፈርዲናንድ ማይክል አርቴታ እኮ ዩናይትዶች በስልክ ደውለው እንፈልግሃለን ቢሉት ያስብበታል ብሎ ከተናገረ በኋላ በማህበራዊ ሚዲያ ላይ በጣም አነጋጋሪ ሆኖ ነበረ። ማይክል አርቴታ ለዚህ ጉዳይ ምን መለሱ የሚለውን ካየን በእርግጥ ምላሹ አሁን የተገኘ ሳይሆን ከዚህ ቀደም ተጠይቀው መልሰውታል እሳቸው። ማይክል አርቴታ ሌላ የፕሪሚየር ሊግ ክለብ ያሰለጥኑ እንደሆነ ሲጠየቁ በፍጹም የማይሆን ነው፣ በጣም ውስን ጉልበት ነው ያለኝ፣ ምክንያቱም ለዚህ እግር ኳስ ክለብ ማለታቸው ለአርሰናል ለተጫዋቾቹና ለሰራተኞች የምችለውን ሁሉ ለመስጠት ነው እዚህ የመጣሁት። የኔ ፍላጎት አንድ ብቻ ነው፣ እሱም አርሰናልን ስኬታማ ማድረግ ነው። በፕሪሚየር ሊግ ሌላ ክለብ ስለማሰልጠን አላስብም ማለታቸው ይታወቃል። አርሰናል ቤት አንድ ሰው እናንሳ ውድ ቤተሰቦቻችን። አርሰናላውያን በታሪክ ማህደራቸው ውስጥ ሌጀንድ ብለው ከመዘገቡት ውስጥ
ቴሪ ዳንኤል ሆነር ይጠቀሳል። በጣም አስደናቂው ተጫዋች ነው። በሁለት ዙር ለአርሰናል ተጫውተዋል። ልክ በዛሬዋ ቀን ከ14 ዓመት በፊት ግን አርሰናልን ሲቀላቀል ለሁለት ወር በውሰት ነበረ ከአሜሪካ ሜጀር ሊግ ሶከር የመጣው። በወቅቱም ግብ አስቆጥሮ ነበረ ለአርሰናል ዳግም ከመጣ በኋላ። እሱ አርሰናልን ለቆ ባርሴሎና ከሄደ በኋላ ግን ዳግም ለመምጣት እንግዲህ በረጅም ርቀት ቆይቶ ከዛ በአሜሪካ ሜጀር ሊግ ሶከር ቆይቶ ያንን አርሰናልን በተወሰነ መንገድ ለመታደግና ልምዱን ለማካፈል የመጣበት ጊዜ ነበር። ታስታውሱታላችሁ ያንን ጊዜ። አጋሩን ዩናይትድ ከመንበረ ስልጣኑ ጋር በተያያዘ እንግዲህ በርካቶችን ስም ሰማን። በርካታ ስሞችንም እያየን ነው። ለአብነት ያክል ከወደ ብራዚል ካርሎ አንቸሎቲ እየታሙ ይገኛሉ ለዚህ ቦታ ላይ። ምናልባትም ማንቸስተር ዩናይትድ እስከ ዓለም ዋንጫ ፍጻሜ ከታገሳቸው እሳቸው ይሄ ዕድል ቢሰጣቸው ይቀበላሉ የሚል መረጃ በስፋት ሲወጣ ነበረ። ከዛ ዚነዲን ዚዳን የሚል መረጃ ወጣ። ፋብሪዚዮ ሮማኖ ግን ይህን መረጃ ይችዋለኝ ግን የሚዲያ ወሬ ነው። ማንቸስተር ዩናይትድ እና በዚነዲን ዚዳን መካከል ስማቸው ሲያዝ የመጀመሪያውም አይደለም የሚለው ፋብሪዚዮ ሮማኖ ግን እሱ በቀጣይ የፈረንሳይ ብሔራዊ ቡድን አሰልጣኝ የዩናይትድ አይሆንም ብለዋል። ዴቪድ ኦርኔስቴም ማሬስካ ሲሰናበት ተደውሎልኝ ነበረ፣ ቀጣዩ ተሰናባች ሩበን አሞሪም ነው ብለው ነግረው ነበረም። ግን ይላል የማሬስካም ስንብት ራሱን የቻለ የሩበን አሞሪም ስንብት በማንቸስተር ዩናይትድ ራሱን የቻለ እንጂ ምንም አይነት ግንኙነት የሌላቸው ሁለት ስንብቶች ናቸው ብለዋል። ዛሬ ማንቸስተር ዩናይትድን ለማሰልጠን ስሙ ሲያያዝ የነበረው ኦሌ ጉናር ሶልሻየር በይፋ ለየትኛውም ያክል ጊዜ ማንቸስተር ዩናይትድን ለማሰልጠን ዝግጁ ነኝ ብለዋል በይፋ ወጥተው። ስለዚህ አሁን የቀረው ነገር ማንቸስተር ዩናይትድ መስማማት ብቻ ነው። ማንቸስተር ዩናይትድ ኃላፊዎችም ኦሌ ጉናር ሶልሻየር የኮንትራት ርዝማኔው ታሳቢ ያላደረገ ለአንድም ሳምንት ይሁን ዩናይትድን ለማሰልጠን ዝግጁ ነኝ ስላሉ እሳቸው በማንቸስተር ዩናይትድ ፍላጎት እንዳላቸው መግለጹን ተከትሎ ቦርዱ ስብሰባ ያደርጋል። ማንቸስተር ዩናይትዶች በርካቶችን እያነጋገሩ እንደሆነ ይታወቃል። በቀጣይ ሰዓትና ቀን ውስጥም ይፋ ያደርጉታል ተብሎ ነው የሚጠበቀው። የዩናይትድ እቅድ እቺን የ2025-26 የውድድር ዓመትን እስከ ፍጻሜ ድረስ ማቆየት ነው። ዳረን ፍሌቸር በመካከል የሚቆየው ሰው ይሆናል፣ የስኮትላንዳዊ ሰው ማለት ነው። ስለዚህ አሁን ማንቸስተር ዩናይትድ አመራሮች እነ ጄሰን ዊልኮክስ እነ ኦማር ቤራዳ ፈላጭ ቆራጭ የሆኑበት ዩናይትድ ላይ ማንን ይሾሙበታል የሚለው ሲጠበቅ፣ ኦሌ ጉናር ሶልሻየር ግን በግልጽ ዝግጁ ነው ለየትኛውም ጊዜ ብሏል። የቡድን ውሳኔ ይጠበቃል። ምናልባት የማንቸስተር ዩናይትድ የመንበረ ስልጣንን በተመለከተ በኦሌ ጉናር ሶልሻየር አነሳን። እሳቸውን ግን በዩናይትድ ብዙ ተቃውሞ ይገጥማቸዋል ተብሎ አይታሰብም። ዳግም ቢመጡ ነው የምላችሁ። በዩናይትድ ደጋፊዎች ዘንድ ብዙ የሚጠሉ ሰው አይደሉም። በእርግጥ ከጥላቻ ስላችሁ ያው ከውጤት አንጻር ነው እንጂ ከግለሰባዊ ጉዳይ አንጻር አይደለም። ብዙ በዩናይትድ ያን ነቀፌታ የሚቀርብባቸው ላይሆን ይችላል እየተባለ ነው። ማንቸስተር ዩናይትድ ከሰር አሌክሳንደር ቻክማን ፈርጉሰን ጡረታ መውጣት በኋላ ከፍተኛ ግብ የማስቆጠር ችግር እንዳለበት በግልጽ ይታወቃል። ፈርጊ ለመጨረሻ ጊዜ ዩናይትድን ሲመሩ 86 ግብ ነው ያስቆጠሩት ቡድናቸው። ከሳቸው በኋላ አንድ ጊዜ ብቻ ነው ዩናይትድ 70 በላይ ግብ ያስቆጠረው። እሱም በኦሌ ጉናር ሶልሻየር ስር 73 ግብ ነው። በተጨማሪም 3 ተጫዋቾች በሳቸው ስር ከ10 በላይ ግብ ነበራቸው። ብሩኖ 18፣ ራሽፈርድ 11፣ ካቫኒ 10። ይሄ በሳቸው ዘመን ነው የሆነው ከፈርጊ በኋላና ምናልባትም ኦሌ ጉናር ሶልሻየር በአንጻራዊነት ቡድኑን ግብ አስቆጣሪና በጣም የሚያጠቃ ቡድን በማድረግ ረገድ በትልቁ ይጠቀሳሉ። ኦሌ ጉናር ሶልሻየር በማንቸስተር ዩናይትድ እንግዲህ የሚጠበቁት ሰው ናቸው። አሁንም የሩበን አሞሪም የተወሰኑ ነገሮች እናንሳ። የመጀመሪያው ፎቶቸውን ልክ ከዩናይትድ ሲወጡ የነበራቸው ፈገግታ ፍጹም የተለየ ነበረ። ቶማስ ፍራንክ ግን ተቃውሟል ስንብታቸውን። የእሳቸው ራሱ የሚቀርላቸው አይመስልም። እንደ አሰልጣኝና ስፖርቲንግ ዳይሬክተር ያሉ ቁልፍ ሰራተኞችን ዝም ብለህ የምትቀያየር ከሆነ ዘላቂነት ያለው ስኬትን ማምጣት ለአንድ ቡድን አስቸጋሪ ነው ብለዋል። ምርጥ የሚባሉ ክለቦች ባለቤት አመራርና አሰልጣኞች የተናበቡ ናቸው። ለምሳሌ ሊቨርፑል፣ ማንቸስተር ሲቲ፣ አርሰናልን ብትወስዱ ተናበው ነው የሚሰሩት፣ አሰልጣኙም ስፖርቲንግ ዳይሬክተሩም ባለቤቱም። አንዳንዴ ግን ስፖርቲንግ ዳይሬክተርና አሰልጣኝ ዝም ብለህ እያባረርክ የዋንጫ ባለቤት አትሆንም ብለው የሩበን አሞሪም ስንብት ከተቃወሙት ውስጥ ይጠቀሳሉ። ምንም እንኳን በማንቸስተር ዩናይትድ ሩበን አሞሪም በሚቀርቡት የጨዋታ አቀራረብ በሳቸው ግትርነትና ወይም ይሄ መንፈሳዊ አባቴ መጥተው ያስቀይሩኝም እስከሚሉት የጨዋታ አቀራረባቸው በበርካቶች ዘንድ ትችት ቢያድርም በርካታ ዩናይትዳውያን ግን አሁን ከሳቸው ጎን እንደነበሩ የሚያሳዩ
በሐሳብ መስጫ ሳጥን ላይ የዩናይትድ ደጋፊዎችም በበርካታ ዓለም ያሉ እያሳዩ ይገኛሉ። በቃል ስፖርት ዩቲዩብ ቻናላችንም በዚህኛውም ገጻችንም አብዛኞቹ የእሳቸውን ስንብት እንዳልወደዱት ገልጿል። እንደ ምክንያት መከራከሪያ የሚያነሱት ግን የውጤት ማጣቱ እንዳለ በሆኖ የትኛው የስኳድ ዴብዝ ነው ሩበን አሞሪም ለስንብት ያበቃቸው፣ የትኛውን የተጫዋች ጥራት ይዘው ተሞክረው ነው የሚል ግን ቅሬታ እያቀረቡ ነው አብዛኛው ደጋፊ። በቡድን ውስጥ ራሱ የእሳቸውን ስንብት ያልወደዱ በርካታ ተጫዋቾች አሉ እየተባለ ይገኛል። ያው በይፋ 1 2 3 ተብሎ ስማቸው ባይነገርም ግን በርካቶች የእሳቸውን ስንብትም ያልወደዱትም እየተባለ ነው። በጣም ያስገረመኝ ግን ውድ ቤተሰቦቻችን ያው አሌሃንድሮ ጋርናቾ ስንብታቸውን ላይክ አድርጎታል። ፌርሚን ሎፔዝ የተባለ የባርሴሎና ተጫዋች የእሳቸውን ስንብት በማህበራዊ ሚዲያ ላይ አጋርቶታል። የፋብሪዞ ሮማኖን ምናልባት ለራሽፎርድ ወግኖ ይሆን? በጣም አነጋጋሪ ጉዳይ ነበር። አዲሱ የዩናይትድ ጊዜያዊ አሰልጣኝ ወይም ኢንትሪም አሰልጣኛቸው ዳረን ፍሌቸር ነው። ከ2013 በኋላ ማንቸስተር ዩናይትድን የተረከበ ሌላኛው ስኮትላንዳዊ ሆኗል። ሰር አሌክሳንደር ቻክመን ፈርጉሰን ስኮትላንዳዊ ናቸው። ተረካቢያቸውም የሀገራቸውን ልጅ ነው። መንበረ ስልጣኑን ትተውለት የሄዱት ለዴቪድ ሞይስ አልተሳካለትም። አሁን ሶስተኛ ሰው ዳረን ፍሌቸር ሆናል በዩናይትድ ጊዜያዊ አሰልጣኝ ሆኖ የሚያገለግል ማለት ነው። ከዚህ ጋር በተያዘ ማን እሱን ያግዘዋል የሚለውን ለማጣራት ሙከራ እያደረገን ነበር። ግን የተወሰነ ቁጥር ነ ዳረን ፍሌቸር በዚህ ውድድር ዓመት ያለውን ስታተስ ካየን በጨዋታ 1.93 ነጥብ የሚያሳካ አሰልጣኝ ነው። በ18 ዓመት በታች በ15 ጨዋታ 9 ድል 4 ሽንፈት 32 አስቆጥሮ 11 ተቆጥሮበታል። በጨዋታ 1.93 ነጥብ ያገኝ ነበር። የማንቸስተር ዩናይትድ የኦሌ ጉናር ሶልሻየር እንግዲህ ሹመት እስኪጠበቅ ድረስ አንዳንድ ነገሮችንም እየሰማን ነው። ለአብነት ያክል ጆኒ ቫንስ ወደ አሰልጣኝነት ሊመጣ ይችላል የሚል ነው። ጆኒ ቫንስ የአሰልጣኝ ቡድን አባል በማድረግ ወደ ቡድኑ ለመመለስ በዩናይትድ በኩል እቅድ አለ ተብሏል። ማንቸስተር ዩናይትድ ከበርንሌ የሚያደርገውን ጨዋታ ያው ዳረን ፍሌቸር ቡድኑ ይመራል። አሰልጣኝ ዳረን ፍሌቸር በጋዜጣዊ መግለጫ ላይ ይገኛሉ። ከጥቂት ደቂቆች በኋላ ስለሚገኙ እናቀርበዋለን በቀጣይ መረጃችን ላይ። እናም በእሳቸው ረዳትነት የሚሆኑ የዳረን ፍሌቸር የሚሆን የኦሌ ጉናር ሶልሻየር እንደ ጆኒ ቫንስ ያለ የዩናይትድ ልምድ ጠገብ ሰው ይመጣል ተብሎ ይጠበቃል። ለኦሌ ጉናር ሶልሻየር የሚመጡ ከሆነ ያው የአሰልጣኝ ስታፍ አባል ጆኒ ቫንስ ይሆናል ተብሎ ነው የሚታሰበው። ስለዚህ ዩናይትድ አሰልጣኝ ሲያመጡ ያው ጊዜ አሰልጣኝ ስለሚያመጡ አሰልጣኙንም ዩናይትድ ሰዎች ይመርጣሉ፣ ረዳቶችንም ዩናይትዶች ይመርጣሉ። እንደ አጠቃላይ መዋቅሩን የሚሰሩት ጄሰን ዊልኮክስ እና ኦማር ቤራዳ ይሆናሉ ማለት ነው። በዩናይትድ በኩል ባለፈው ክረምት ዩናይትድ ለአሞሪም ሲል በርካቶችን በፍቃድ እንዲለቁ አድርጓል። ጋርናቾ፣ ማርከስ ራሽፈርድ ለአሞሪም ሲባል የተሰናበቱ ተጫዋቾች ናቸው። በእርግጥ ራሽፈርድ ህልውና አሁንም በዩናይትድ ውስጥ አለ። ከዛ ውጪ ቀጣዩ ተረኛ ኮቢ ማይኖ እንዲሆን ሲደረግ ግን ጄሰን ዊልኮክስ እና ኦማር ቤራዳ በፍጹም አይሆንም፣ ኮቢ ማይኖ አይሸጥም ብለው ገትረው የተከራከሩ ናቸው። የእሳቸው ክርክር ወይም ኦማር ቤራዳ እና የነ ጄሰን ዊልኮክስ ክርክር ጸንቶ ወይም ቃላቸው ተጠብቆ ኮቢ ማይኖ እንደምንም አቆይተውታል። ለሳቸው ለሩበን አሞሪም ሲባል እስከ 40 ሚሊዮን ፓውንድ ለገበያ ቀርቦ ነበረ። አሁን ግን አይሸጥም። ዛሬ ልምምድ ሲሰራ አይተነዋል። ምናልባት አዲሱ አሰልጣኝ ለመጀመሪያ ጊዜ ኮቢ ማይኖን ቋሚ አድርገው ያሰልፉት ይሆን ወይ ይጠበቃል። አንዳንድ እየተሰሙ ያሉ ነገሮችን በዩናይትድ በኩል እናጥራቸው። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ ሩበን አሞሪም አጮት ወደ 4 ተከላካይ እንዲመለስ ፈልገው እንደነበረ ተረጋግጧል። አሰልጣኙ ሩበን አሞሪም አጮታቸውን እንዲቀይሩም ከተጠየቁ ኃላፊዎች መካከል ጄሰን ዊልኮክስ አንዱም ናቸው ተብሏል። ሰር ጂም ራትክሊፍ በተጨማሪ ብሪያን ቤሞ የክንፍ ተመላላሽ ሆኖ እንዲጫወት ሀሳብ አቅርበው እንደነበረም ተገልጿል። አሰልጣኙ መሰናበት ተከትሎ ኮቢ ማይኖ በማንቸስተር ዩናይትድም ይቆያል። ሌላ በዩናይትድ የሰማናቸውን እንንገራችሁ። ሴሜኔ ለምን ዩናይትድን አልተቀላቀለም የሚል ጥያቄ ሲነሳ ምላሹም ከሩበን አሞሪም ጋር ይገናኛል። ባለፈው ክረምት ካስታወሳችሁ ማንቸስተር ዩናይትዶች ይህንን ሴሜኔን ለመምጣት ጥረት አድርገው ነበረ። ባለፈው ክረምት ላይ አሞሪም እና ጄሰን ዊልኮክስ አንቶኒ ሴሜኔን ለማስፈረም በይፋ አነጋግረውት ነበር ተጫዋቹ። ይሁን እንጂ ማንቸስተር ዩናይትድ ዋጋው 5 ሚሊዮን ፓውንድ ስለቀነሰ ብራያን ቤሞ መምረጡ ተነግሯል። የክለቡ ውሳኔን አይቶ ሴሜኔ መበሳጨቱና በጥር ሲጠይቁት ለመነጋገር ፈቃደኛ ሳይሆን እንደቀረ ተገልጿል። ዩናይትድን ቤት ሌላ ተጫዋቹ አንስቶት የነበረው በወቅቱ ጥያቄ ደግሞ የጨዋታ የሜዳ ክፍል ነበር። ሩበን አሞሪም ጥር ላይ ግን ያንን እንደሚያስተካክሉ ቃል ቢገቡም
ሴሜን ያልመረጣቸውም። ሌላ የተፈጠረ ነገር እንንገራችሁ። በታህሳስ ወር ውስጥ በአሰልጣኝ ሩበን አሞሪም እና ሌሳንድሮ ማርቲኔዝ መካከል ግጭት ተፈጥሮ እንደነበረ ተረጋግጧል። በወቅቱ ሌሳንድሮ ማርቲኔዝ ለመጫወት ዝግጁ እንደሆነና አሰልጣኙ እየመረጠው እንዳልሆነ እንደተሰማው ተገልጿል። ማንቸስተር ዩናይትድ አሰልጣኙን ቢያሰናብትም በጥር ዝውውር መስኮት የያዘውን እቅድ እንደማይለውጥ ተዘግቧል። በሌሳንድሮ ማርቲኔዝ እና በሩበን አሞሪም መካከል የነበረው ግጭት በርዶ ተጫዋቹ ቋሚ ሆኖ ቢሰለፍም ግን በሱና በተጫዋቹ መካከል የነበረ ግጭት እንደነበረ ተረጋግጧል። ስለዚህ ሩበን አሞሪም ሳይታወቅ በሚዲያ ላይም በፊት ለፊት ከበርካቶች ጋር ግጭት ውስጥ ገብተው እንደነበር ሲነገር የቡድኑ አምበል ሌሳንድሮ ማርቲኔዝም ሁለተኛው ከብሩኖ ቀጥሎ ግጭት ውስጥ ገብቶ ነበር ተብሏል። እንዲህ እያሉ በርካታ መረጃዎች መውጣታቸው አይቀርም። ከስር እናጠረዋለን። መልካም ጊዜ